ያፌት ቢኒን ያክስቱ ልጅ እንደያዘውና ወይም አፍኖ እንዳሰረው ሰምተዋል ማለት ነው። ኤፉን ደግሞ ናታንና ያፌት ወንድማሞች ናቸው ወይስ አይደሉም በማለት ጸጉራቸው ያፌትን ጸጉር ወስዳ የናታንን ጸጉር ወስዳ ልትንትን ነው ማለት ነው። ዲኤን ልሰጥ ወይም ደግሞ ሐኪም ቤት ሄዳ ልታስመረምር ፈልጋለች። ብር ከዚህ በፊት የፈለገች ነበረ። እሱ ለምንድነው ብለን ነበረ ያው እናትነትን ከገነትና ከሷ እናትነትን ለማረጋገጥ ነው እንዴ ምናምን ነገር ነበረን ሁላችንም። ይሄ ነገር አላመንም ነበረ ያኒ አላውቅንም ነበረ። አሁን ላይ ግን የናታንና ያፌትን ወንድማሞች ናቸው አይደሉም ሚል ለማረጋገጥ ነው ኤፉን እንደዛ የምታደርገው ማለት ነው። ያፌት ያክስቱ ልጅና ጺን በሆነ ነገር አስፈራርቷት የሆነ ወንጀል ልሰራ ወይም ደግሞ እንደዛ አድርጋ የሱ መረጃ ልሰጠው አስፈራርቷታል። እንግዲህ ይሄ ነገር ማታደርግ ከሆነ ትልቅ እንትን እንደገባች ነግሯታል። እሷም ደግሞ ከሰማች በኋላ ደግሞ ደንግጣ ያለቀሰች ምናምን ወደ ቤት ሄዳለች ማለት ነው። በጣም ታሳዝናለች። በጣም አሳዝናኛለች ማለት ነው። ናታንን ደግሞ የያፌት ተቀናቃኝ ሆኗል ማለት ነው። ያው በቀደም ባገኛት ልጅ እናቱ እንደ አፌት እየሰራች ስለሆነ ዋናው እንትን ሆኖ ናታንን እንዲሰራ አድርገዋለች ቀጥረዋለች ማለት ነው። አሁን ላይ ደግሞ ናታንና ያፌት አንድ ላይ በዚህ ስራ በዚህ በቆሻሻ ስራ አንድ ላይ ሲገናኙ ምን ያክል እንዴት እንደሚደነግጥ ያፌት ብቻ በጣም ግራ ግብት ይገባል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታዮች እንደምን አላችሁ? እኔ ጋር አለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁ አድርጉ ማለት ነው። አዲስም የሆናችሁ ነባሮችም ሁሌ እንደምታበረታቱኝ ያበረታታችሁኝ ጉዞ ወደፊት ማለት ነው። ዛሬ ይዤላችሁ የመጣሁት ሐረግ ድራማ 89 ሐረግ ድራማ 90 ነው ይዤላችሁ የመጣሁት። ይዤላችሁ ስመጣ ማለት ነው ያፌትን ናታንን ያክስቱ ልጅ እንዳሰረው አውቀዋል ማለት ነው። ሲያቅ ደግሞ በጣም ደንግጠዋል። ጺም ደግሞ ሚሴጅ ልኮላት ቶሎ ብለሽ ነይ ብሎ አላት። ከዛ ስትሄድ ደግሞ ያልገመተችው ነገር ያላሰበችው ነገር እሷም ራሱ አንተ ይሄ ነገር የቢኒ እንደዛ ካደረከው እኔ ደግሞ ማድርግህ ነገር አታቀም ብላ ነው ስለዚህ ዛ የሄደች የነበረው። ግን ባላሰበችው ምክንያት ባላሰበችው እንትን እሷ ያሰበችው ሌላ እሱ ደግሞ ያሰበላት ሌላ ማለት ነው። ኤፉም ደግሞ ወደ ፂ ያለችበት ቤት ደወለችላትና ኤፉዬ ዛሬ ወደ ቤት ልመጣ ነበረ ስትላት መንገድ ላይ እየተመለሰች ፂ ከዛ ፂ ደግሞ ለምን ቤት ከምንገባ ውጭ ይሻለናል ብላ ስትላት አይ ውጭማ አይሻለንም ውጭ አይሻለንም ቤት ስለናፈቀኝ ቤቱም ስለናፈቀኝ ማየት ስለፈለኩኝ ነው አለቻት ማለት ነው። ከዛ ፂም ደግሞ እሺ በቃ ችግር የለም እኔ ቤት ተጠብቅሻለሁ አንቺ ነይ አለቻት ማለት ነው። እሺ ብላ
ቤት መታለች። ሁለቱም ተገናኝተዋል ማለት ነው። ጽ ደግሞ ልክ ያወራቻት ያለ እንዴት ነሽ ደህና ነሽ ወይ ስትላት አይ ኤፍራታን ደህና ነሽ ወይ ብላ የጽን ስትጠይቃት ጽ ደግሞ ደህና ነኝ ግን ደህናም አይደለሁም ምን ነው ምን ተፈጠረ ምን ችግር አለ ምናምን ብላ በምትጠይቃት ሰዓት ልትነግራት ወይም ደግሞ ልትነግራት በፈለገች ሰዓት ይሄ ሴጣን የሆነ የቢኒ ምንድነው ያፌትን ያክስቱ ልጅ ደወለላት። ከዛ በኋላ ደግሞ እሷም ያኒ ኤፍራታን የማንም እንዳትናገሪ ስላላት ኤፍራታን ላትነግራት ወደ ውጭ ሆና ለማውራት በሯን ከፍታ ወጣች። ኤፉን ደግሞ የናታንን ጸጉር በመጥረቅ ያለላችሁ ነበረ። የናታንን ጸጉር ሙሽጥ ላይ ወስዳ ካፌትን ጸጉር ጠቅለላ አንድ ላይ ሰታለች ማለት ነው። ይዛ ያኒ ሐኪም ቤት ልትሄድ ቸኩላለች ማለት ነው። ከዛ ያፌትን ደግሞ ቤት መጣና ኤፍራታ የት ነው ያለሽው ብሎ ሲጠይቃት የት ነው ያለሽው ብሎ እያለ ያለ ጋርዱ መጥቶ ያፌት ቢኒን ያሰረው ወይም ደግሞ ቢኒን ያገተው ያክስትህ ልጅ ነው አለው ማለት ነው ብሎ ደንግጦ ተናዶ ብድግ ብሎ ተነሳ ማለት ነው። ሲነሳ ከዛው ነው እንዳረጋገጥሉ ከሆነ እንደዛ ነው አለ ማለት ነው። ከዛ ናታንም ደግሞ የጽ እንትን ከተላከላት በኋላ ፎቶ የቢኒ ፎቶ ወይም ደግሞ የቢኒ ቪዲዮ ከተላከላት በኋላ ቢኒን አልሞተም ቢኒን በህይወት አለ ብላ ተደሰተች። የወንድሟም የናታንም አቀፈችው የቤዛንም አቀፈቻትና አልሞተም ቢኒ አልሞተም ግን ናታን አላንተ ማንም የለውም እንደምንም አድርገህ ከዚህ ጉድ አውጣው እንደምንም አድርገህ ሰው ማፈላልገህ ቢሆን ከዚህ ጉድ አውጣው ማንም ሊያወጣው አይችልም እኔ አቅም የለኝም ሴት ነኝና አለችው ማለት ነው ስትለው እሱም እሺ ችግር የለም እኔ ያንቺ ብቻ ሳይሆን ጓደኛዬ ነው በጣም ወደው በጣም ማከብረው ወንድሜ ነው ስለዚህ እኔ እንደምንም አድርጌ አወጣዋለሁ አታስቢ አመጣልሻለሁ ታይዋለሽ በአካል ምንም ሳይሆን ብሎ አላት ማለት ነው። እሷም ደግሞ እሺ ወንድሜ እተማመንብሃለሁ አለችው ማለት ነው። ቤዚን ደግሞ አዲሱን ፍቅረኛ ወደ ቤት ይዛ መታለች ማውራት ጀመሩ ማለት ነው። ማውራት እንደጀመሩ ሊያወሩ ከለከለቻቸው ሉሊት ማለት ነው። ሰላም ካላት በኋላ ሄዶ ሲቀመጥ ምን ነው እንዴት ነህ ሰላም ነው ወይ አሁን ደግሞ ጭራሹን ሁለታችሁም ወክ ያደረጋችሁ ስፖርት መስራት ጀመራችሁ እንዴ ምናምን አለች ማለት ነው ስትለው አው ጀምረናል ቤዚ ደግሞ ቶሎ ብላው ጀምረናል ካን ቤት ላይ ከመቀመጥ ይሻላል ወጣ ብሎ ስፖርት መስራት አለች ማለት ነው። አው እኔ ማላደለኝም እንደዚህ እዚህ ቦታ ላይ ተኝቼ የምታይኝ እኔም እንደመጀመሪያ ቢሆን ወጥቼ ዘና ብዬ ፈታ ብዬ እመጣ ነበረ ግን አሁን ላይ ግን አልችልም እስኪሻለኝ ድረስ አለች ማለት ነው ስትላት አው ሲሻለሽ ተወጫለሽ ችግር የለም አሁን ግን ዝም በይ እስኪ እናውራበት እንግዳ ነው ቤት የገባው ከዛሬው ልጅ ደግሞ እንግዳ ታዲያ እንደዚህ ነው እንደምትቀበዩ ሻይ ቡና የለም እንዴ ዝም ብሎ ቦሪ ነው እንዴ እንግዳ የምትቀበዩ ስትላት አረ ዝም በይ ዝም ማለት አትችም እንዴ አለቻት ማለት ነው። ከዛ ናታንን ደግሞ የአዲሱ ፍቅረኛ እናት ደወለችና የሆነ ስራ አለ ና ቶሎ በል ላገኝህ እፈልጋለሁ ስትለው ስራ ከየት የመጣ ምናምን ስራ ፈልጉልኝ ያልክ አልነበረም እንዴ አው ብር የሚገኝበት ነገር ይሁን እንጂ ችግር የለም የትኛውም ስራ መስራት እችላለሁ አለ ማለት ነው ናታን። ከዛ በኋላ ደግሞ እሷም
እሺ በቃ ቶሎ ብለህና አለችው ማለት ነው። ከዛ እሷ ደግሞ ሌሎች ተቀጣሪዎቹ ጋር ደወለችና አዲሱ ሰራተኛ እንደዛ አድርጎ አላፍትና ወስዶ እንዲሰራ አድርጉት አለችው። ያው የሚሰራው ከማን ነው? ዋና እንትን ሆኖ የሚሰራው ከነ ያፌት ጋር ነው። ያፌትና እሱን አብረው ሲገናኙ ምን ይላሉ? ወይስ እኔም እንዳንተ በመጥፎ ነገር ተቀላቀልኩኝ ብሎ ሲናገረው ምን ያስባል ያፌት? በጣም ነው እንትን የሚል ነገር ነው። በጣም የሚደብር ነገር ነው። መልሶ ያፌትን ስራ እንደፈራውም እዛ ላይ ገብቶ ተቀረቀረ ማለት ነው ናታን። እንግዲህ እኔ እንጃ ብቻ ኤፉን እንደፈራቸውም አምጥቶ በእንትን ነገር ወሸቀህ ማለት ነው። እዛ ላይ ልሰራ እንትን ብለሃል፣ ተስማምተሃል። እንግዲህ ስራውን ከተሰጠህ በኋላ ስራውን ስታቀው አይ ይሄ ነገርማ አላደርገውም ብለህ ትመለሳለህ ብዬ አስባለሁ፣ እንደኔ ማለት ነው። በእንደዚህ አይነት ነገር እገባለሁ ብለህ እንዳትል ማለት ነው። ከገባህም ደግሞ ያፌት እንደምታሸንፈው ወይም ደግሞ ያፌትን አውርደህ እንድጥለው ማድረግ አለብህ ማለት ነው። እና ያፌት ያክስቱ ልጅ ደግሞ ቢኒን ካገተው በኋላ ደግሞ ኤፉን እኮ የመጨረሻ ቀን ያለችህ የነበረው እንቁልፊት መታኝ እና እመጣለሁ ብላ መጨረሻ ላይ በዚህ ነው የነበረ እንትን ያልኳት። እዚህ ቀን ብቻ ነው ያገኘኋት፣ እስከ ዛሬ ድረስ አግኝቻት አላውቅም። ምን አድርጋት ነው? ምን ብልሃት ነው ከኔ ጋር ላገኛት የከለከልከኝ ብሎ የዛተበት ነው እስካሁን ድረስ ማለት ነው። እሱም ደግሞ እውነት ነው ነካ እዛ ቀን የምታወራው የነበረ እሷ ናት ማለት እሷ ያኔ ጽን የምታወራው የነበረ እውነትም የሱ ነው ማለት ነው አለ ማለት ነው። ከዛ በኋላ ደግሞ እሱም አንተ ውሻ መጋፈጥ ከቻልክ ወይም ደግሞ እንትን ምትል ከሆነ እስኪ እኔን ፍታኝና ሰው ከሆንክና የሰው እንትን ካለ ህሊና ካለ እኔ ፍታኝና በግልጽ አብረን እንጋፈጥ አለው ማለት ነው። ሲለው አይ እንደዛማ አይሆንም፣ እነሱም እንደተጫወቱብኝ እኔም ደግሞ አንተ ላይ እኔን የምፈልገው ነገር ሳላገኝ አንተን አልለቅህም ብሎ ዛተበት ማለት ነው። በጣም ያስጠላኛል ያ ልጅ፣ ለምን እንደሆነ አላቅም። ደግሞ በጣም እንትን ይላል፣ ብቻ አላቅም እንዴት እንደሆነ እንደዛ አለው። እሱም ደግሞ እስኪ እናያለን አለ ማለት ነው። ከዛ እንደዛ አለ። ያው ጽን ቀጠራት እንትን አለ ማለት ነው። ዳጊን ደግሞ ገነትን ሐኪም ቤት ወስዶ ያኔ መድኃኒት ምናምን የወሰዳት መድኃኒት ምናምን የሰጣት ምናምን ነው እንጂ እስካሁን ድረስ አልነቃችም። ቢኒ አልሞተም፣ ቢኒ አለ ብሎ ቢላትም ምንም እንድትነቃም አልቻለችም። ታያለች፣ ታለቅሳለች እንጂ ደናም አይደለችም ማለት ነው። እኔ እንጃ ቢኒ ከመጣ ቢኒን ለቃወት ከመጣ እኔ እንጃ አንገቷን ታነሳለች ብለን እናስባለን። በጣም ነው የሚከብደው ማለት ነው። እና እንዳያችሁ አታይም፣ አትንቀሳቀስም፣ በተኛችበት ቦታ ነው እንትን የምትለው ማለት ነው። ዳጊ ደግሞ እናቴን አጎቴን ተፈተዋል፣ ምንድነው አጎቴን አንሞተም፣ አጎቴን አለ በህይወት እናቴ ተነሽልኝ ብሎ ቢላትም ምንም እንትን ልትላት ቻለችም። ለምን እዛ ቀን ወድቃለች። ከወደቀች በኋላ ደግሞ ያው በደረሰባት ነገር በጣም ችግር ነው ማለት ነው። በደረሰባት ነገር መንቀሳቀስም መነሳትም እንደ መጀመሪያ ማውራትም አልቻለችም ማለት ነው። ይሄ ቀድሞ ቢነግሯት ኖሮ ቀድሞ ቢያሳውቋት ኖሮ
ይሄ ነገር አይፈጠርም ነበር ምንም ትሁን ምንም ያው ዳጊ ገኒ የሆነ ነገር ትሆናለች ወይም እናቴን የሆነ ነገር ትሆናለች አልናገራትም ብሎ ስለደበቀ ነው ይሄ ሁሉ ጣጣ ውስጥ የገባችው ሁለተኛ ደግሞ ጺም እንደዛው ማለት ነው ጺም የቢኒን ከመጀመሪያ ብታስረዳው ኖሮ አብሮ ተነጋግሮ ቢሆን ኖሮ እንደዛ አንነበረም እንደዚህ ይሄ እዚህ ማከል ደግሞ አይደርሱም ነበር ዞሮ ዞሮ ደግሞ በራሳቸው እንትን ራሳቸው ሌላ ውስጥ እየገቡ ነው አሁን ደግሞ ጺም ማትወጣበት ጉድጓድ ቆፍሮላታል ማለት ነው የባሰ ነገር ነው ያስገባት ማለት ነው ያፌት ያክስቱ ልጅ ብቻ እኔ እንጃ ጺም ደግሞ በጣም ተጨናንቃለች ለምን እንደሆነ ባላቀም ቪዲዮ ይሄ ይመስል ነበር አሰላሙ አለይኩም ወራህመቱላህ ሻሁታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ወደ እይታ ነስቶ